የሚሉ አለ። ለዚህም ደግሞ መጽሐፈ ሜላድም ከሃይማኖት አበው ምናምን ይጠቅሳሉ። እሱን ምናልባት ሪከርዱን ብትሰማው እመክራለሁ። አሁን ግን አጠር ያለ መልስ ልስጥህ። እግዚአብሔር እንደው ረቂቅ ነው እንጂ የአካል ክፍሎች አሉት ማለት የአንትሮፖሞርፊዝም ምንፍቅና ነው፣ ቀጥታ ማለት ነው። ቸርች ሂስትሪ ላይ ብትመለከት ተወግዞ የቀረ ምንፍቅና ነው። መለኮት የአካል ክፍሎች አሉት። የአካል ክፍሎችን ኤሰንስ አይን ሲባል አይን የሚባል፣ ጆሮ ሲባል ጆሮ የሚባል፣ እግር ሲባል እግር የሚባል፣ እጅ ሲባል እጅ የሚባል ወዘተርፈ የአካል ክፍል የሚባል ነገር ለእግዚአብሔር ሰጠው የሚናገሩ መናፍቃን ወይም ሄረቲክስ ተብለው ተለይተው ተወግዘዋል። ያ ማለት ምን ማለት ነው? የእግዚአብሔርን ረቂቅ የሆነ ባህሪና ምሉ የሆነ አካል ስንገልጥ ማየቱን አሁን እግዚአብሔር ያያል። ወቀራነን ሲሆን ሀበያነዳ እያስተሃይጸ ይላል ቆራሱ አይደለ ዳዊት። ቅንድብ ደግሞ አለው ተብሏል። አይን አለው ተብሏል። ጆሮ አለው ተብሏል። ክንፍ አለው ተብሏል። ላባ ሁላ አለው ተብሏል። ስለዚህ የዶሮ አይነት ላባ ነው ወይስ የንስር አይነት ላባ ነው ያለው ብሎ ቢጠይቅ ሰው ከድንቁርና ውጭም ሊሆን ይችላል። እነዚህ ሁሉ ምንን የሚያሳዩ ናቸው? ግብርን ወይም ስራን። ስለዚህ እግዚአብሔር አይን፣ እጅ፣ እግር ወዘተርፈ ሲነገርለት ያያል፣ ይሰማል፣ ይሰራል፣ ኃያል ነው ወዘተርፈ የሚሉትን ለመግለጽ ነው እንጂ ፊዚካልም ይሁንም አይሆንም ግዙፍ ይሁንም ረቂቅ ይሁንም ምንም ይሁን የአካል ክፍሎች ለመለኮት የሉትም። በአጠቃላይ ረቂቅ ነው ብሎ ዝም ብሎ አስታሞ መሄድ አይቻልም። በረቂቅነትም በግዘፍነትም የአካል ክፍሎች ለመለኮት አይነገሩለትም። ስለዚህ መጽሐፈ ሜላድ ላይ ያለው ስህተት ነው ማለት ነው። 0 ግንቦት ቁጥር 7 ላይ የሚናገረው ወይ እሱን እኮ አብራራን እኮ ባለፈው። አሁን እዛ ላይ እሺ ምንድን ነው የሚለው? ወይስ አንብበው ነው ወይስ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ ያለ ይልና ከራስ ፀጉር ጀምሮ ይዘረዝራል እኮ። እሱን ትላንት አብራርተናል። ሙሉውን ቪዲዮውን ተመልከተው፣ ዩቲዩብ ላይ ጭኜዋለሁ። አካል ማለት የባህሪ መታወቂያ፣ የባህሪ መገለጫ ማለት ነው። ስለዚህ መጽሐፈ ሜላድ ላይ የሚያስቀምጠው ለምሳሌ ከአካል ውጭ ሰውነት ሊገኝ ይችላል አለም? አይችልም። which means ከአካል ውጭ ሰውነት የለም ማለት ነው አይደለም? ስለዚህ አካል ስንል ብለው ሲናገር ከራስ ፀጉር እስከ እግር ጥፍር ሲል ህላዌ የምንለው ባህሪ የምንለው ህልው ሆኖ የሚኖርበት አካል ለማለት ነው እንጂ ክፍሎቹን እየጠቀሰ አይደለም። ክፍሎች እንኳን ሲነገሩለት አሁን እንትኑን ተው መጽሐፍ ሜላድን ተው እና መጽሐፍ ቅዱስ ላይ ተቀምጦልህ የለ ከመጽሐፍ ሜላድ በተሻለማ መጽሐፍ ቅዱስ ላይ አይን፣ ጆሮ፣ እግር፣ ክንፍ፣ ላባ ወዘተርፈ እያሉ የተነገሩት ነገሮች በሙሉ ስራውን የሚገልጡ ናቸው እንጂ በረቂቅነትም በግዘፍነትም የአካል ክፍሎቹ ነው ለእግዚአብሔር አልተነገሩም። ሀሳቡ ግልጽ አይደለም። ነገር ግን እነዛ ነገሮች ሲነገሩ ስራውን እንዲገልጡ ነው። አይን አለው ሲባል ያያል፣ ጆሮ አለው ሲባል ይሰማል፣ እጅ አለው ሲባል ይሰራል፣ እግር አለው ሲባል አያለው፣ እንደዚህ ላባ አለው ሲባል ይጠብቃል፣ ይከልላል፣ ያድናል። ለዚህ ስራዎቹን እንዲገልጡ እኛ በምናውቃቸው ሰብአዊ በሆነ ማገናኘት ይነገርለታል ማለት ነው። እሺ ሶስተኛው ልቀጥል ይቻላል። ሶስተኛው የመጽሐፍ ቅዱስ ቀኖና ላይ ነው ጥያቄ። ለምን መጽሐፍ ቅዱስ 81 ብላችሁ ቀኖናውን ከጨረሳችሁ በኋላ ክፍት ለምን ሆነ? ለምን ዝግ አልሆነም? ለምሳሌ አሁን ቅዱስ የሆነ ወይም ደግሞ የሚፈለግ መጽሐፍ ቢመጣ 82ኛ ማድረግ ትችላላችሁ ወይ የሚል ጥያቄ ተጠይቄ የበለጠ ማብራሪያ እንድትሰጥበት ስለፈለኩኝ። አይቻልም። ቀኖና ክፍት የሆነው እስኪወሰን ነው። አሁን ቀኖና ያለቀለት ጉዳይ ነው። ቅዱስ ሰው ተነስቶ መጽሐፍ ቢጽፍ አሁን አዋልድ ነው ሊሆን የሚችለው። አሁን ድረው በአስራው መጽሐፍት በነባሩ መጽሐፍት ይዳኛል። ቤተክርስቲያን ማጸደቀቻቸው የኔ ብላ ያዘቻቸው በአስራው መጽሐፍት ይዳኝና ከነዚያ መጽሐፍት የሚጋጭ ምንም ነገር ከሌለው የነዚህ መጽሐፍት ልጅ ነው ተብሎ አዋልድ ከሚባሉት ውስጥ ይገባል። የሚጋጭ ነገር ካለው ይወረወራል፣ ይጣላል ማለት ነው።
እሺ ቃላት ያሰማን ሁላችሁንም። መዝሙረ ያሬድ እግዚአብሔር ይስጥልን። አሜን አሜን። እግዚአብሔር ይስጥልን። ቀጥሉበት። ዲያቆን ፎሎ አድርጌሃለሁና ዲያቆን ፎሎ አድርጌሃለሁና ትርጓሜውን ወይ ዲያቆን ክርስቶፎርስን ከምናስቸግር ለአንተም ቀጥታ እንትን ብዬ መጽሐፉን መግዛት ትችላለህ። እሺ እሺ እሺ፣ አመሰግናለሁ። ለእኛ የሚላክልን ነገር ነው ወይስ በሌላ አካውንት እንግባ? ይንገሩኛ ዲያቆን ከተናገሩማ በቃ ምስክር አለ ማለት ነው። ከተናገሩ ወዴት ሄዳለሁ? ከተናገሩ ከስር ብዙ ነዳያን አሉ። ለእኛ እያሉ በጠራራ ፀሐይ በቃ አቀረ ማለት እሺ። ዲያቆን ታላቁ ወይ በጠራራ ፀሐይ ነው እርሶ በቃ የሚጠይቁት? ምን አልተንጣራራ ነው? ምን አገባኝ? ፀሐይ ሆነ አልሆነ ብቻ ልፈልገው የሚሰጥ ሰው ይገኝ። የእኔ ፍላጎት የእነሱ ችሎታ ካለ ፀሐይ ሆነ ጨለማ ሆነ መጠየቅ ነው። ምን አንዱ ደግሞ ምንድን ነው እንደውም ጨምረው ቢጽፉ ጥሩ ነበረ። ዲያቆን ክርስቶፎረስ ስንት ነው ነው ዲያቆን መጋቢ በደንብ አድርገው ጨምረው ቢጽፉልን፣ በተለይ ማቴዎስንም ሉቃስንም ማርቆስንም በዚህ መልኩ ቢያዘጋጁ እንዴት ጥሩ ነበረ። ትርጓሜዎቹ መጋቢ ሐዲስ ባህር ዳምጤ በጣም አንደኛ ቀለል ያለ ነው። የአባቶች ትምህርትም ከስር እንደ ሪፈረንስ ያስቀምጣሉ። ያኛው ያለን ኦሪጂናል ያለው በጣም ብዙ ግዕዝ ስላለው ብዙ ልጆች በቃ ግዕዙን ከአማርኛዎች ካገኙ ድረስ በቃ ብዙ ትዕግስቱም የላቸውም እና ጥሩ አድርገው ነው ያዘጋጁት። ዲያቆን የለውትም ብሎት መጽሐፉ ዲያቆን ታላቁ ለመጀመሪያ ጊዜ ብር ሳገኝ ድረስ ደርስ አና ሚካኤል እና እሱን ነው የገዛው። ይገርሞታል እኮ በጣም ድንቅ መጽሐፍ ነው እጅግ በጣም። በተለይ የዮሐንስ ወንጌል ትርጓሜው ወደር የለሽ ነው የመጨረሻ በጣም እና ዲያቆን በቃ ፎሎ አድርግ ያለው ቁጥርህን አስቀምጥልኝና እናወራለን እናንተ። እሺ ዲያቆን እንጽፍለት አለ በውስጥ። እሺ እሺ እሺ። ሌላ ጥያቄ ያለው ሰው መግባት ይችላል። እንዳልኳችሁ ከሰው ልጆች ብቻ አይደለም ከተለያዩ ፍጡራንም ጥያቄ እንቀበላለን። ዩፎ ምናምንም ካለ አደል ዲያቆን ያሬድ? ዩፎ ምናምን አንቀበልም። መድሎ አሁን እኮ አሜሪካ ሀገር እኮ ዲስከቨር ተደረገ አለ እኮ ተባለ እኮ ኤሊያንስ እንዳሉ ትራምፕ ወደ ስንት ሚሊዮን ፔጅ ከነ ፎቶ እኮ አወጣ እኮ። የሚገርሙት ናሳ እስካሁን ደብቆን የነበረውን ሁሉ አውጡ እኮ። እኔ ግን ማለት ነው ኮልሚ ክሬዚ ግን ይሄ ዩፎ ምናምን ሌላት ኤክስትራ ተረስትሪያል ፍጥረቶች ናቸው ምናምን የሚለውን አልገዛውም፣ አላምንበትም። ወይ ኤክስትሪምሊ ሶፊስቲኬትድ የሆነ የመንግስት ስራ ነው ወይም ደግሞ አጋንንት እየጎተቱ ነው። ሌላ ምንም ሊሆን ስለማይችል ማለት ነው። ላይክ ሲሪየስሊ የምታወሩት ነገር ያልገባኝስ እኔ እርሶ እዚህ ሀገር ነው የሚኖሩት እንደኛ ነው። ከመጀመሪያው መደብ ዓለም ካልኖሩ ሰርድ ወርልድ ላይ መኖር መምሪያ ነገሯቸው እስኪ ምን ያህል ከባድ እንደሆነ ይህን ነገር። በእኛና በእናንተ መካከል ትልቅ ድልድይ አለ፣ ትልቅ ገደል አለ። እናንተ ወደ እኛ እንዳትመጡ፣ እኛ ወደ እናንተ እንዳንመጣ። በትራንስጀንደር ምናምን ናቸው እንዴ? በጣም እኮ የነ ዲያቆን ሀገር እኮ ዘመን ብለው በቃ ሳይጠኑ እኮ እኛ ጋር ብዙ ጉድ ነው ያለው። ኧረ ምንም ለህይወት አይሆንም እዚህ ባወራው። ስለዚህ ግን ወደ እንትናችሁ ተመለሱና የገባውን ሊቀበሉ ዲያቆን እንደ እርሶ ቢቀበሉ ብዬ ነበር። እርሶ ይቀበሉ ዲያቆን ከተመቸዎት። ሰላም ነው፣ እንዴት ናችሁ?
እግዚአብሔር ይመስገን። እንኳን ደህና መጣችሁ። ጥያቄ ካለ መጠየቅ ይቻላል። እንትን ማለት ጥያቄ አላቅም። እንትን ህፃናት ሳይጠመቁ ቢሞቱ እንዴት ነው የሚሆነው? ማለት የት ነው የሚቀበሩት? እና ደግሞ እዛ እግዚአብሔር በምን አይነት መንገድ ነው የሚቀበላቸው? ነፍሳቸው ወዴት ነው የምታርፈው? ለቅሶ ደርሰሽ ታውቂያለሽ? ህፃናት ሲያርፉ ወይ ለቅሶ ትናንት ሁላ ደርሻለሁኝ። የት ተቀበሩ? ቤተክርስቲያን ነው የተቀበረው። በቃ መልሱን እዛው መለሽ። ቃሎት ያሰማልን። እሺ ሰው ቃሎት ያሰማልን እሱን ስላስተማርሽን። ህፃናት የት ይገባሉ? የእግዚአብሔር መንግስት ለህፃናት የተገባች ናት ተብሏል። ስለዚህ ህፃናት የእግዚአብሔር መንግስት ይወርሳሉ ብለን እናምናለን፣ እንታመናለን። በዚሁ በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ሲያስተምረን ይህ የመዳን ተስፋ ለእናንተና ለልጆቻችሁ ነው ተብሏል። ስለዚህ የመዳን ተስፋ ለትልቆች ብቻ አይደለም። የእግዚአብሔር መንግስት ተስፋ፣ የእግዚአብሔር መንግስት ጉዳይ ለህፃናትም የተሰጠች ናት። ስለዚህ እኛ ምን እናምናለን? እንደኛ እንደ ክርስቲያን ብጠይቅን አንደኛ ዛሬ አይደለም ሞት ትዝ የሚለን እና ብዙ ሰው እንዲያው ልክ ዛሬ በሞትስ ይላል እና የሚገርመው ነገር ቲክቶክ ላይቭ ገብቶ ገስ ሲጠይቅ ነው ዛሬ በሞትስ ብሎ የሚጠይቀው እንጂ ከቲክቶክ ወጣ በኋላ ግን በቃ ምንም ስለ ሞት ማሰብም አይፈልግም። ግን ለጥያቄ ግን አውቆ ብሞትስ እንዲያው የት ነው የምገባው እንዲያው ይላሉ አንዳንድ ሰዎች። የመጀመሪያው ነገር ምንድነው? ከኔና ከአንቺ የሚጠበቀው ክርስቶስ ሞታችንን በሞቱ ገድሎልናል። ዕለት ዕለት በንስሐ እኔና ቤቴ ግን እግዚአብሔርን እናመልካለን፣ የምታመልኩትን ዛሬ ምረጡ እንደሚል መጽሐፉ በአንቺ ለምሳሌ በአንቺ ቤት ስር ጣራ ስር ያሉትን ልጆችን፣ ባለቤትሽን፣ አንቺም ወደ እግዚአብሔር ጉባኤ እየመጣችሁ ወደ ቤተክርስቲያን እየመጣችሁ ከምስጢራቱ መሳተፍ። ኦኬ። ምክንያቱም ነገ እንጠራ ዛሬ እንጠራ የምናውቀው ነገር የለምና፣ ስለዚህ ሁሌም በመዘጋጀት ጌታን መጠበቅ። አንቺ ብቻ አይደለሽም፣ በቤትሽ ጣራ ያሉትን ሁሉ እንዲዘጋጁ ማድረግ ነው የመጀመሪያው ከኛ የሚጠበቀው። ቀጥሎ ደግሞ ከዛ ከኛ ውጭ የሆነውን ኤክሴፕሽን ነገሮች የምናውቀው ነገር የለም። ሁላቸው ደስ ይላቸዋልና ሁሌም የክርስቶስ ልብ አለን እንደሚል ቅዱስ ጳውሎስ የክርስቶስ ልብ ያለን ሰዎች ስለሆንን ሁሉ ቢድኑ ደስታችን ነው። ስለዚህ ከኛ አቅም እንደስበት እኛ የማናውቀውን ለእግዚአብሔር አሳልፈን እንሰጣለን። ህፃናት በብዙ መልኩ ሊሞቱ ይችላሉ። ገና ሲወለዱ ይሞቱ አሉ። በጦርነት መልኩ ይሞቱ አሉ። ባለፈው አርሲና ጅማ ላይ አክሱም ላይ ህፃናት በእምነታቸው ምክንያት ከነ ቤተሰቦቻቸው ተገለዋል። አየሽ፣ በልዩ ልዩ መልኩ ህፃናት ሊያልፉ ይችላሉ። የት ነው የሚገቡት? የእግዚአብሔር መንግስት ለህፃናት የተገባች ናት። ንጹሐን ናቸው። ኃጢአትን በመመኘት በመስራት በመናገር አልሰሯትምና ንጹሐን ቅዱሳን ናቸው ብለን እናምናለን። ግን ደግሞ ሁሉንም ደግሞ የሚመረምር ግን ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ባወቀ ለእግዚአብሔር እንሰጣለን ማለት ነው። እና እኔው ከፍ ያለ ጥያቄ ብጠይቁ ግን ደስታዬ ነው በእውነት። እኔ አሁን ልጅ ወልጃለሁ። ልጄ ትኖርልኛለች፣ ታርግልኛለች። እንዲሁም ሰዎች እግዚአብሔር ያሳድግልህ እያሉ ሲመክሩኝ አሜን እላለሁ። ድገሙትም እላለሁ አውቄ እንዳልሰማ ሆኜ። ስለዚህ ሁሉም እንድታርግልኝ እንፈልገው። ተኝቼ ስነሳም እግዚአብሔር ጊዜ እድሜ ስጠኝ፣ የንስሐ እድሜ ስጠኝ ብዬ ነው የምተኛው። ስለዚህ በተሰጠን ሰዓትና ጊዜ እግዚአብሔርን ብናስደስት፣ ወደ ሚስጥራቱ ብንመጣ፣ ልጆቻችንን ብናመጣ፣ ሌላውን ለእግዚአብሔር መተው ነው እና አመሰግናለሁ። ዳርስትልን ፍትሐ እግዚአብሔርን የተመለከተ ጥያቄ ግን መጠየቅ ራሱ የለበትም። እውነቱን ለመናገር የእግዚአብሔርን ፍርድ የተመለከተ እንዲህ ቢሆንሳ በጣም የሚያበሽቀኝ ጥያቄ ቢሆንሳ የሚል ነገር ነው። እንዲህ ቢሆንስ? አሁን አንዳንድ ሰው ምን ይላል? ማርያም ክርስቶስን ባትወልደው ኖሮስ? ወልደዋለች፣ እኔ መውለዷን ነው የማውቅ። በቃ እንደ ክርስቶስ ባይሰቀልስ እንዴት ነበር? ምንድን ተሰቅሏል። መሰቀሉን ነው የማውቅ። መሰቀሉን ልክ እንዳዳነኝ ነው የማውቀው። ከዛ ውጭ የማውቀው ነገር የለም። ከዛ የሆነ ነገር እንዲህ ቢሆንስ አትበል፣ ስለሆነው ነገር አውራ። እኔ አንዳንዱ ይመጣና ድመት አድርጎ ቢፈጥረኝስ ሚያው ትላለህ፣ ሌላ ምን ትሆናለህ? አይጥ ትበላለህ። ባገኘው ቁጥር በኩርኩም አነግልሃለሁ፣ ሌላ ምን ምንም አትሆንም። ሌላ
እና የቢሆንስ እና የእንትን ጥያቄ እኔ ምንም ደስ አይለኝም። በቃ በአጠቃላይ ፍትሐ እግዚአብሔርን የሚመለከት ቢሆንስ እንደዚህ አይነት ጥያቄዎች አትጠይቁ። ክርስቲያን የሆነው ነገር ላይ የተፈጠረው ነገር ላይ ጠይቁ፣ አማናዊው ነገር ላይ ማለት ነው። እሺ አቤል ተቀበሉት። ዲያቆን ሚያው ትላለህ እያሉ እያሳቁኝ እኔ ሚያው ትላለህ ሚያው ትላለህ። እሺ እርግጠኛ ሆኜ እኮ ነው ሚያው ትላለህ። ጥሩ ነው። እሺ አቤል ነው የምቀበለው ወይስ ያኔ ነው መሰለኝ? መዝሙሪ ሰላም ናችሁ? መዝሙሪ አሜን ነው ወይስ አቤል ይቀድማል? እግዚአብሔር ይመስገን። ሰላም ነው መዝሙሪ። ክብሩ ይስፋ። እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። አሜን። ጥያቄ አለ? አንድ ጥያቄ ነበረች። እሺ እንትን በእስራኤል ዘስጋና እስር ነው ልዩነቱ አለው። እስራኤል ዘነፍስ ስለሚባሉት ለነሱ ስለሚባሉት ለነሱ እስራኤል ዘነፍስ ስለምንባለው ለኛ ይባላል። እና በሁለቱ መካከል ያለው ልዩነት ምንድነው? እስራኤል ዘስጋና እስራኤል ዘነፍስ ስለምንባለው። በጣም አሪፍ ጥያቄ። በጣም ቀላል ምትመስል ግን ብዙ ሰው የማያውቀው ጥያቄ ነው። እኔ ብዙ ሰው አጋጥሞኛል። እስራኤል ዘስጋና እስራኤል ዘነፍስ ሲባል ምን ማለት እንደሆነ ግራ የሚጋባው ሰው ብዙ ሰው አለ። እና አሪፍ ጥያቄ ጠየቀን። ይሄ አሪፍ ነው። በቃ እንደዚህ ደስ ይላል በጣም። ዲያቆን ክርስቶፎረስ ተፈድሉ ይቀጥል። ፈድሉ ተመችቶኛል። እሺ እስራኤል ዘስጋ እንግዲህ በብሉይ ኪዳን የነበሩ የእግዚአብሔር ሕዝቦች ናቸው። የእግዚአብሔር ሕዝብ ማለትም ምንድነው? ልክኛ አሁን በአዲስ ኪዳን ያለን ክርስቲያን እንደምንባለው የእግዚአብሔርን ሕግና ትእዛዝ ግዝረቱን የኦሪት መስዋዕቱን ፈጽመው ሕግና ትእዛዙን እየጠበቁ የሚኖሩት እንደ እግዚአብሔር ሕግና ትእዛዝ የሚመላለሱት እነርሱ እስራኤል ዘስጋ ይባላሉ። ከዛ ትንቢት ተነግሮ ሱባኤ ዘመን ተቆጥሮ በዛ መሰረት ደግሞ ጌታም ሰው ሆኖ እሱ ከመጣ በኋላ በአዲስ ኪዳን ደግሞ ያለን እኛ ማለትም በትንቢቱ ፍጻሜ ትንቢቱ ተፈጽሞ የመጣን እኛ ወይም ደግሞ ክርስቲያኖች ደግሞ እስራኤል ዘነፍስ እንባላለን። እና ባጭሩ እንደዛ ነው። ምናልባት ይጨምሩበት ዲያቆን። ዲያቆን ካሉ ደግሞ እርሶ ይጨምሩ። ታላቁ ካዘዛችሁ ከአመፀኞች እንሆን ዘንድ ልባችን ይተጋልን በላቸው። እንቀጥላለን። እሺ እስራኤል ማለት ለገረጠ ህዝብ ማለት ነው። እስራ ህዝብ ለእግዚአብሔር የእግዚአብሔር ህዝብ እንደማለት ነው በአጭሩ። ስለዚህ እስራኤል ዘስጋ እና እስራኤል ዘነፍስ የሚለው ታዲያ ምን እንደሚያመለክተው ከተባለ እግዚአብሔር በስጋ የመረጣቸው ከአብርሃም የተወለደ ይስሐቅ፣ ከይስሐቅ የተወለደ ያዕቆብ ስሙን ቀይሮ ከአሁን ጀምሮ ስምህ እስራኤል ይሁን ብሎ ስሙን ቀይሮ የያዕቆብን ዘሮች ወይም በያዕቆብ ዘር እንደሚወለድ በይሁዳ ነገድ ማለት ነው ቃል ገብቶለት ነበረ። በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ። ለዚህ ዘስጋ የሚባሉት በአይሁድ ሃይማኖት በሚባለው በአሁኑ ማለት ነው በአይሁድ ነገድ የመጡ ወይም ደግሞ በያዕቆብ ነገድ የመጡ እነዛ ሁሉ ሰዎች እስራኤል ዘስጋ ይባላሉ። እግዚአብሔር በስጋ የመረጣቸው ወይም ደግሞ በስጋ የተመረጡት ማለት ነው። ፕሊስ እንደገባችሁ ሚዩት አድርጉ፣ አተንቲቭ ሁኑ። ዘነፍስ ማለት ደግሞ እግዚአብሔር በነፍስ የመረጣቸውና እግዚአብሔርን በነፍስ የሚከተሉት ማለት ነው። እነዛ የስጋ ናቸው፣ እነዚህ ደግሞ የነፍስ ናቸው ማለት ነው። እስራኤል ማለት የተመረጠ ህዝብ የሚለውን ከያዝከው ዘስጋና ዘነፍስ የሚለው ቀላል ይመስለኛል። ግልጽ ነው ሀሳቡ? ግልጽ ነው። አመሰግናለሁ ታላቁዬ። መዝሙር እያመሰግናቸዋል፣ ለወዳቸዋል። እሺ ተጨማሪ አንድ ልስጥና ለምሳሌ እስራኤል ዘስጋ የወረሷት ምድረ ርስት አለች አይደለ? አለች። ምድረ ርስትን የወረሷት በስጋ ነው አይደል? በስጋ። አዎ። ዛሬ ደግሞ ለምድረ ርስት ምሳሌዋ ጥላ የሆነችው ምንድናት? መንግስተ ሰማያት ናት አይደል? መንግስተ ሰማያት። እሷ እንደው የምንወርሳ በምንድን ነው? በነፍስ። በቃ ማሰላም እግዚአብሔር ይስጥልን። ይኸው አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። ምንድነው ዛሬ ግን ቅድም ያሳየኋቸው ጅኒዎች ወደ ያሬድ ሳይሄዱ አልቀሩም። በጣም አረብኛ እያበዙብን ነው። ምንድን ነው
የታየሁት ነገር አለ እንዴ? ቆይ እኔ እኮ ኖር ያለው አረብ ሀገር 1-2 ዓመት ጅዳ ኖር ያለው ከሳውዲ እኔ እኮ ትቼው ነው ነገሩን። ዲያቆን ካባ ሄጃለሁ እያሉ ነው እንዴ? መካ ምን ክርስቲያን የእኔ ወረቀት ቢጣ እንትኔ ላይ ኢቃማይ ላይ ክርስቲያን የሚል ጽሑፍ ነበረው እና ካፊር ይል ነበረ። ካፊሮች ማለፍ የማይችሉበት መካ ሲደረስ ወደ ካዕባ መሄጃው ካፊሮች ማለፍ የማይችሉበት መንገድ አለ እና እዛ ደርሼ ተመልሻለሁ። ወደ ውስጥ አልገባንም እንጂ ካፊር ከዚህ መንገድ በላይ መሄድ አይችልም። የተከለከለበት ቦታ ደርሼ ተከልክያለሁ። ኧረ እንኳንም ሊሄዱ እንኳንም ተከለከሉ። ላጭተው እዛ ደግሞ ተላጭተው እኮ ነው የሚገቡ። እውነቴን በጣም ይገርመኛል። እና ያው እንኳን ተከለከሉ ደግሞ በኋላ ኧረ እኔ ባቱን አይቼዋለሁ ምንም ነገር የለውም ብሎ ድንጋይ ነው ቢሉ ከባድ ነው። እሺ ማን ነበር የገባው? አሜን ቀጥል። ጥያቄ ማቅረብ ይቻላል። አሜን የለህም? አሜን ዋይ እሺ ሌላኛው ቀጥል። አንድ ነገር ላሳይ ፈልጌ ነበረ። ቪዲዮ ከሆነ ችግር ይሆናል። ይቅርብን። ዝም ብሎ እንዲሁ በፒክቸር ለማሳየት በቃ ፈለግኩኝ። አንዴ ኦኬ ይታያቸዋል። ይሄ የከፈትኩት አሁን የሚዞሩት እንደዚህ ነው። አሁን ለካ አቅጣጫ መጠቆም አልችልም። ከስክሪኑ በግራ በኩል ማለት ነው። በግራ በኩል ሁኑና ወደ ቀኛችሁ ሂዱ። ከግራ ወደ ቀኝ ነው እንትኑ ዞረቱ ማለት ነው። ከግራ ወደ ቀኝ ነው የሚዞሩት እና ሲዞሩ አሁን ከነ ፀጉር መግባት ተፈቅዶላቸዋል። አይ ዶንት ኖ ዋይ ኦር ሃው እንዴት እንደሆነ አላውቅም። ድሮ እንደዚህ አልነበረም። ተላጭተው የፀጉር መላጫ ቦታ ራሱ ነበረው። እኛ ሀጂ ስናደርግ ድሮ ወጣት እያለን የፀጉር መላጫ ቦታ አለ። ፀጉርህን ሙሉ በሙሉ ትላጫለህ። የሆነ ማስቀመጫ አለ ነጣያ። ፀጉርህን እዛ ላይ አስቀምጠህ ነው ታገለድማለህ። ቀኝ እጅህን ታወጣለህ፣ ሙሉ በሙሉ ታገለድማለህ። ውስጥ ሱሪ መልበስ ምናምን ይባል ነገር የለም። እንዲሁ ነው ሞለል ብለህ ሄደህ ትገባለህ ማለት ነው። ከገባ በኋላ ወንድ የለም ሴት የለም፣ አብረህ እዛው መተማመግ ነው። አሁን ከነ ፀጉር ተፈቅዷል። በጣም እንደው ሼም ነው በእውነቱ። ይሄ የራሱ ሱናን ማጣጣል ነው። አሁን ይሄ ተገቢ ስራ አይደለም። ከነ ፀጉራቸው ጠዋፍ መደረግ እነ መዝሙር ያሬድ ያው ስለምታውቁት ድሮ የፀጉር ተላጭቶ ማስቀመጫ ቦታ ምናምን ነበረው እኛ ስናቀው። አሁን ወዴት እንደሄደኝ አናቅም። ምንድን ነው አስተያየት ስጡበት እስቲ ይሄን ነገር። አሁን እኮ የአሁኑ ያለው መሊክ ባይዘዌ በጣም ብዙ ነገር ነው እኮ እየቀየረባቸው ያለው። ኢቭን እኔ ጅዳ እያለው ሹርጣ ጀዋዛት ነው የሚባሉ የፖሊሶች ነበሩ እና በጣም እንትን ነበሩ። በተለይ ሰላት ሲጀመር እየዞሩ በቃ የማይሰግደውን ምን እያሉ የማይሰግደውን እየገረፉ እየመጡ ምን እያሉ በጣም ይቆጣጠረው ነበሩ። የሃይማኖት ፖሊሶች አሉ እና እነዚህ እነ ሹርጣ እነ ጀዋዛት እነ ማናቸው ደግሞ ብዙ አይነት ነው ያሉት። እና ይሄ እንትኑ ከመጣ ግን ይሄ መሊኩ ከመጣ መሊኩ በጣም ብዙዎቹን ደግሞ ወደ መካ አባሯል። እነዚህ አክራሪ የነበሩትን ሱሪያቸውን የሚያሳጥሩትን ጺማቸውን የሚያስረዝሙትን እንደ ሪሲሊንግ እኔ ጅዳ ያለው እኮ ሴት ልጅ ከወንድ ልጅ ጋር እኮ አንድ ላይ መታየት እኮ አትችልም አለስ ሚስቱ ካልሆነች። አሁን እኮ ሪሲሊንግ እኮ ይደረጋል እኮ ጅዳ። አሜሪካ ሀገር ያሉት ሬስለሮች
ሴትና ወንድ ሬስለሮች ጅዳ እኮ እየተደረገ ነው። ጅዳ እኮ ፓርቲ ይደረጋል እኮ፣ ኮንሰርት፣ ዘፈን ይደረጋል፣ ጭፈራ ይደረጋል እኮ አሁን። እና በጣም ብዙ ነገር ተቀይሯል አሁንማ። እና ፀጉር መቆረጡ፣ ፀጉር መላጨቱ እኔ ብዙ ሰዎች አሁን ላይ አያደርጉትም እንደማየው። እኔ ሙስሊም ጓደኞች አሉኝ አሁንም እዛ ጅዳ ማቃቸው፣ አሁንም ድረስ እንደዋወላለን፣ እናወራለን። እና ኡምራ ምናምን መካ ሲሄዱ እንደፊቱ ፀጉራቸው ምናምን ተላጭተው ሲመለሱ ያቻቸው አላውቅም። በዛው ነው የሚሄዱት። እና ይህ ስልጣኔው ምኑ ይመስለኛል አይገስ። እና አዲሱ ሄደው መሊኩ ደግሞ ንጉሱ ዘመኔ ነው በጣም ዘመናዊ ነው። እና ሳውዲ ብዙ ተለውጣለች። እኔ ከማውቃት ባይዘው በጣም ብዙ ነው ተለውጣል። በዚሁ ሀሳቡ ከተነሳ ይቀር አንድ ሀዲስ ላሳያችሁ። አንዴ ቆይ ይሄንን ነገር እንድታዩት ላደርጋችሁ እና እሺ፣ ይታያችኋል? ይታያል። ሱናን ኢብን ማጃህ 2980 ላይ ነው እና we began our talbiya for hajj only with Allah's messenger ወደ ጠዋፍ ማለት ነው ለመሄድ ከነብዩ ጋር ሄዱና we did not mix it with the umrah ሐጅና ኡምራህ ይለያያል። we arrived in Mecca when 4 nights of Dhul Hijjah had passed and when we had performed tawaf around the Kaaba በካዕባ ጉዳይ ጠዋፍ ሲያረጉ ማለት ነው በሳፋና በመርዋ መካከል the messenger of Allah commanded us to make it ኡምራ ሐጅ ሲያረጉ በቃ ኡምራ ብታረጉት ይሻላል ብሎ ነገራቸው። አይ አረፋ እኮ ደርሷል፣ 5 ቀን ነው የቀረው። will we get out to eat with our male organs dripping with semen ይላል። እንዴ የወንድ ዘራችንን እያንጠበጠብን በካዕባ ዙሪያ ልንዞር ነው እንዴ ብለው ጠየቁት። እያችሁት ሜል ኦርጋናችን እያንጠባጠበ ካዕባ ልንዞራት ነው እንዴ ብለው ጠየቁት። the messenger of Allah የአላህ መልእክተኛ መለሰ I am the most righteous and truthful among you and were it not for the sacrificial animal I would have excited ihram ከሁላችሁ የምበልጥ እኔ እያለሁ ያንዳንድሽ እኔን ትጠይቂኝ ዘንድ ማንሽ ምናምን ብሎ ጠየቃቸው ማለት ነው። ከዛ እንዴ ይሄ ነገር ታማቱ ብናደርግ የሚፈቀዳል ወይስ ስለዚህ አመት ብቻ ነው ሲሉት ለዘለ ዓለም ይሁላችሁ no it is forever and ever ለዘለ ዓለም እያንጠባጠባችሁ ከአባን እንድትዞር ፈቅጄላችኋለሁ ይላችኋል። እና እዚህ ጋር የምትመለከቷቸው ሰዎች ሜቢ የሚያንጠባጠብ ይኖራል፣ የተፈቀደ ነው። ዝም ብሎ ጀላብየውን ለብሶ ስታዩት ለሙቀቱ ምናምን እንዳይመስላችሁ ለአንዳንድ ጥቅማ ጥቅምም ነው። ያው will we get out to eat with our male organs dripping with semen ብለው ጠይቀውታል። እነሱ ራሱ ሼም ይዟቸው ማለት ነው፣ ደብሯቸው፣ በጣም ደብሯቸው ይሄ ነገር እንዴት ይሆናል ይጭ ምናምን ብለው ሲጠይቁት እኔ ከናንተ የተሻልኩኛለሁ ከናንተ የተሻልኩ ሲሆን እኔ እንዴት ተጠይቁኛላችሁ ብለው ለዘላለም ያንጠባጠባችሁ ዙሩ ብሎ ፈቅዶላቸዋል። this all people እዚህ ጋር የምትመለከቷቸውም most probably እንደዛ ነው ሊሆን የሚችለውና ብዙ ነገር ተቀይሯል ኤኒዌይስ ለማለት ነው። ጥያቄ ያለው ሰው ካለ መቀበል እንችላለን። I hope you can I hope you can forgive me አለ አባይ ነሽ ነው አባይ እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ካለ ጥያቄ ጠይቂ። እሺ እኔ ጥያቄ ክርስቶስ በስጋ ፍጡር ይባላል እንዴ? አይባልም። አጭር ፍጹም አምላክ ፍጹም ሰው አይደለ? ሰው ማለት ፍጡር ነው።
አይ ስጋ ነው አልኩ እኮ። ቃል ሰው ሆነ ወይስ ቃል ፍጡር ሆነ? አይ ቃሉ ሰው ነች። ምን ሰው ነች? ምንድን ነው የምትይው? አይሰማም። ቃሉ ስጋ ሆነ። ስለዚህ ፍጹም ሰው አይደለም። ፍጹም አምላክ ፍጹም ሰው ስንል ምን ማለታችን? በቃ ሪፈረንሶችን ልስጥሽና ፎርዋን ኤንድ ምናምን ለ1000 2040ኛ ጊዜ መልሷል ይህን ጥያቄ። ቃል የሆነው ስጋ ነው። ስለዚህ በሆነው ልክ ቃል ስጋ ሆነ ብለን እንናገራለን እንጂ ቃል ፍጡር ሆነ የሚል ንግግር ልንናገር አንደፍርም። እሺ ቆይ አንዴ ልክፈትልሽና ማስረጃ ግን እየያዛችሁ እሺ። ማስረጃ አለመያዝ ራሱ አንዱ ነውር ነው። ዲስኮርስ አጌንስት ዘ አሪያንስ ዝም ብዬ አንዱን በጣም ብዙ ማስረጃ ነው ያለው። አንድ ሁለቱን ብቻ ያሳያችኋለሁ። እሺ መጽሐፈ ጥበብን ያዙ። በነገራችን ላይ መጽሐፈ ጥበብን ምዕራፍ 7 ከ24 ጀምራችሁ ለመያዝ ሞክሩ። ከ22 እስከ 30 አክቹአሊ ጥበብ ምን እንደሆነ በደንብ እንድትረዱት ማለት ነው። እና የዕብራውያን ምዕራፍ 1 ቁጥር 3ን ሁለቱን አንድ ላይ አገናኝታችሁ ታስቀምጣላችሁ። እሺ ታለ ዲስኮርስ አጌንስት አሪያንስ መጽሐፉ አልነበረም እንዴ? ወይስ ሊንኩ ላይ ከፍቼ ላሳያችሁ? እሺ በቃ ሊንክ ላይ ልክፈትና ላሳያችሁ። ማስረጃ እየያዛችሁ እሺ። አሁን እህታችን ስትጠይቅም እንትን አትበሉባት። ኦሮምኛ በሚያገለግሉ ልጆቻችን እንደዚህ አይነት እንትን ስላለ ነው ውዝግብ ዝም ብለው ስለሚረብሿቸው እሷም ፕሮባብሊ እዛ ሰምታ ነው የሚሆነው። ዲስኮርስ አጌንስት ዘ አሪያንስ 246 ላይ እሺ ላሳያችሁ። ይህ እሺ መጽሐፍ ቅዱስ ላይ የምትጠቀስ ጥቅሳለች። አንዴ ቆይ እዚህ ጋር ላብራላችሁና ፓወርፖይንቱን ሀይድ ላርገውና እንዲያርግ ላሳያችሁ። አይ አሁን ካስፐርም ወደዚህ እሺ ቻፕተር 90 ምን እንደሚል ተመልከቱ። እህታችን አንቺ ማስረጃዎችን እያያዝሽ በእንተ አርዮስ ቅጽ 2 ቻፕተር 17 ጀምረሽ መምጣት ነው። ዘ ቴክስት ኤክስፕሌንድ እሺ ፕሮቨርብ 8:22 ወይም ምሳሌ 8:22 ነው ሁሉም ሰዎች የሚያነሱት ይሄንን ነገር። ይሄው ጥበብ እኮ ፈጠረኝ ብሏል፣ ስለዚህ ፍጡር ነው ይላሉ። ጥበብ ፈጠረኝ ማለቱን ፍጡር ነው እንደማለት ተረድተውት ማለት ነው። ቅዱስ አትናቴዎስ ይሄንን አርዮሳውያን እያነሱ ነበረ። ፈጠረኝ ብሏል፣ ስለዚህ ፍጡር ነው ማለት ነው ወልድ የሚለውን ሀሳብ እሱ ነበር የሚያነሱበትና the Lord created me ወይም ጥበብ ፈጠረኝ ማለት ፍጡር ነኝ ማለት አይደለም ብሎ እጅግ በጣም ትልቅ ቻፕተር ነው የሚጽፈው። በደንብ ስሚኝ እሺ። ፕሮቨርብስ አር ኦፍ ፊግሬቲቭ ኔቸር ይላል እዚህ ጋር እንደምትመለከቱት። ኦኬ እንዲህ ዝቅ ላድርግልሽ። መጽሐፈ ምሳሌ እንደመሆኑ መጠን ፊግሬቲቭ ነው ማለት ምሳሌያዊ ነው፣ በቀጥታ የሚጻፍ ነገር አይደለም። ስለዚህ ምሳሌውን በሚመጥን መልኩ ምሳሌውን ጠብቀሽ ያንን ትተረጉሚዋለሽ እንጂ ቀጥታ ፈጠረኝ ብሏል ስለዚህ ፍጡር ነው ማለት አንችልም ነው የሚለው አንደኛ። ሁለተኛ ደግሞ ፈጠረኝ ማለትና ፍጡር ነኝ ማለት ኮምፕሊትሊ ዲፈረንት የሆነ ነገር ነው። ይሄንን እሱ ምንድነው የሚለው ካውሼስ ኤግዛክትነስ ወይም ጥንቃቄ የተሞላበት ፍጽምና ነው የሚለው። ቃል ስጋ ሆነ ስለሚል በኋላ እዚህ ጋር ግን ጥበብ ፈጠረኝ ብሎ ይናገራል። ሁለቱ በአንድ ላይ ነው የሚተረጎሙት። ይሄው ተመልከቺ we must interpret them and in this particular passage by the regula fide he created me ይሄው ፈጠረኝ is not equivalent to I am a creature ይታይሻል ታችን I hope okay he created me ማለት ወይም ፈጠረኝ ማለት ፍጡር ነኝ ማለት አይደለም ብሎ ይዘጋዋል።
በቃ ቀጥታ ፈጠረኝ ማለት ፍጡር ነኝ ማለት አይደለም። ይሄንን ሀሳብ የሚያነሱት አርዮሳውያን ነበሩ ከጥንትም ቢሆን ማለት ነው። እሺ ማስረጃዎችን ይዘሽ ለወንድሞችሽም ስታስረጂ እንዲህ ብሎኛል ጅብሪል የሚባለውን ሰውዬ ጠይቄው እንዲህ ብሎኛል አይደለም። አሁን ያን እኔ ካንቺ አልጠብቅም። ካንቺ የምጠብቀው ነገር ምንድነው? ማስረጃዎችን ይዘሽ ሊንክ ምናምን መጠየቅ ካለብሽ በውስጥ ጻፊልኝ። ማስረጃዎችን እኔ መስጠት ስለምችል እነሱን ይዘሽ ገብቶሽ የገባሽን ነገር አይ ኖ ብለሽ ሄደሽ ማስረዳት መቻል አለብሽ። ስለዚህ አሁን ምሳሌ 8:22 ይሄው ፈጠረኝ ይላል። ስለዚህ ፍጡር ነው የሚለው አርጊውመንቱ ወይም የነሱ የአርዮሳውያኑ መከራከሪያ በሁለት መልኩ ውድቅ ይሆናል። አንደኛ ፈጠረኝ ማለት ፍጡር ነኝ ማለት አይደለም ብሎ ጨርሰው፣ ታዲያ ፈጠረኝ ያለው ምንድነው የሚለውን ሲያብራራ እሺ and it is for this work which implied the works existed and therefore much more before he was created. Also the Lord, not the Father, created him, which implies the creation was that of a servant ይላል። አሁን ስለዚህ አብ ፈጠረልኝ አለ ማለቱ ጌታ ብሎ መናገሩ ወይም ያህዌ ብሎ መናገሩ ጥበብ ራሷ ፈጣሪ መሆኗን ያሳያል። ጥበብ ራሷ ፈጣሪ መሆኗን ያሳያል ብሎ ነው የሚያስቀምጡት። ስለዚህ ፈጠረኝ ማለት ፍጡር ነኝ ማለት አይደለም። መጀመሪያ ይሄ ገብቶሻል ጽንሰ ሐሳቡ? ክርስቶስ ፍጹም አምላክ ፍጹም ሰው አይደለም? ቆይ እባክሽ ያስረዳዎሽን ትተሽ ሌላ ትሄጃለሽ እንዴ? ፈጠረኝ ማለት ፍጡር ነኝ ማለት አይደለም የሚለው ገብቶሻል? አዎ በቃ እሱ ከገባሽ ከዛ ነው ሌላ ጥያቄ መጠየቅ የምትችይው። እኔ እዚህ ሳወራ ቆይቼ አንቺ ሌላ ጠይቅኛለሽ። ስለዚህ ፈጠረኝ የሚለው ፍጡር ነኝ ማለት አይደለም። ይሄንን ከተማመንን ሁለተኛ ምን ሊመጣ ነው ማለት ነው? ቃል ስጋ ሆነ የሚለው ሊመጣ ነው ማለት ነው አይደለ? አይ ሆፕ አዎ አይሰማ። በጣም ጥሩ። ቃል ስጋ ሆነ ሲባል ቃል ፍጡር ሆነ ማለት አይደለም። አዳምጪኝ አሁንም በደንብ። ቃል ስጋ ሆነ ማለትና ቃል ፍጡር ሆነ ፈጽመው የተለያዩ አነጋገሮች ናቸው። ለምሳሌ ሰው ያልሆነ ፍጡር ታውቂያለሽ? አይ ሆፕ አላቅ። ድመት ፍጡር ነው? አዎ ፍጡር ነው። ሰው ነው አይደለም? እሺ አሁን ስለዚህ ፍጡር ሲባል ብዙ ሁሉንም ከእግዚአብሔር ውጭ ያለ ማንኛውንም ነገር በጀምላ ለመጥራት የምትጠቀሚበት ስም ነው። ፍጡር ስትይ መልአክ ፍጡር ነው፣ ድንጋይ ፍጡር ነው፣ እንስሳት ፍጡር ናቸው፣ ሰማይና ምድር ፍጡር ናቸው ወዘተረፈ ማለት ነው። ስለዚህ ፍጡር ስትይ ከእግዚአብሔር ውጭ ያለውን ማንኛውንም ነገር ነው ፍጡር ብለሽ የምትናገሪለት። ከዛ ግን ከተፈጠሩት ነገሮች በሙሉ በነጠላነት አንዱን ፍጡር መናገር ስትፈልጊ ዝሆን፣ አንበሳ፣ ንስር፣ ድመት፣ ውሻ ምናምን ታያለሽ። እነዚህ ባህሪያዊ ስሞች ናቸው። ልክ እንደዛ ሰው ማለት ምንድን ነው? አሁን ሰው ማለት አይ ሆፕ ሶ ባህሪያዊ ስም ነው። አዎ በጣም ጥሩ ባህሪያዊ ስም ነው። ስለዚህ አሁን ሰው የሚለውን በፍጡር መተካት ይቻላል? ቀጥታ ስሙ አይቻልም። በቃ ስለዚህ ቃል ሰው በመሆኑም ፍጡር አይባልም ማለት ነው። ግልጽ ነው? ኦኬ እሺ ገብቶኛል። አሁን ፍጹም ሰው ስንል ምን ማለታችን ነው? እስቲ እሱን አብራራን። የሰውን አካል የሰውን ባህሪ የያዘ ማለት ነው። ሰብአዊ አካል ሰብአዊ ባህሪ ያለው ማለት ነው። አሁን ብዙ ጊዜ የሚጠቀሰው ራሱ ስምዓት ላይ ያለውን ክፍል ነው። ስምዓት ላይ እንዴ ቆይ ሊቃውንት ጉባኤ እኮ ነው ምንም ብሎ እዚህ የሚያስፈነጭብን። በነገራችን ላይ እነዚህን መረጃዎች ለመያዝ ሞክሪ። እሺ ሃይማኖተ አበው
ወደ ላይ ያስቀመጥኳቸው አንድ ማት ነገር ነበር ረሳሁት እንዴ። ያዢ ሃይማኖተ አበው ምዕራፍ 24 ከቁጥር 1 እስከ 3 መናፍቃንን ብትመረምር ግብራቸውንም ብትረዳ ብትወድ ፍጡር ሰው ተገዢ አድርገው ጌታችን ኢየሱስን ከሶስተኛ አካልነት አውጥተውት ታገኛቸዋለህ ይላል። ስለዚህ አሁን ወከመ ገብር ወከመ ብእሲ ፍጡር እየሰግዱ ሎቱ ልክ ለክርስቶስ ልክ እንደ ፍጡር ሰው አይሰግዱለትም አይገዙትም ብሎ ሲናገር ታገኘዋለች። ስለዚህ አሁን እዚህ ጋር ክርስቶስ ፍጡር ሰው ነው ማለት ይቻላል? አይቻልም። ለምንድን ነው የማይቻለው? ፍጡር ከሆነ ከገዥነት ስለሚወጣ ተገዢ ስለሚሆን ከስላሴ ስለሚወጣ ማለት ነው። ስለዚህ ክርስቶስን ስጋ በመሆኑ ፍጡር የሚለው ሰው በሙሉ ምን ይሆናል ማለት ነው? የሐዋርያት ልጅ መሆኑ ይቀርና የነ መርቅልያስ የመናፍቃን ልጅ ይሆናል ማለት ነው። ይህንን ማስረጃ እየያዝሽ ዝም ብለሽ አትስሚ፣ ማስረጃ ያዥ። ሃይማኖተ አበው ምዕራፍ 24 ከቁጥር 1 እስከ 3 የመጀመሪያ ማስረጃሽ። ሁለተኛ ማስረጃሽ ምዕራፍ 39 ከቁጥር 6 እስከ 8 ወንጌላዊ ዮሐንስ ቃል ሥጋ እንደሆነ በተናገረ ጊዜ አንድ ገዢ እንደሆነ እነሆ አስረዳ። ሐዋርያው ጳውሎስም ሁሉ የተፈጠረበት ኢየሱስ ክርስቶስ አንድ ገዢ ነው አለ። ከቅድስት ድንግል ማርያም የተወለደው ተቀዳሚ ተከታይ የሌለው አንድ ወልድ ተብሎ ከተጠራ ሁሉ የተፈጠረበት እርሱ አንድ አካል አንድ ባህሪ ነው፣ ወደ ሁለትነት መከፈል የለበትም። ለሥጋውም ከመለኮቱ የተለየ ባህሪ የለውም፣ ለመለኮቱም ከሥጋው የተለየ ባህሪ የለውም። ሰው አንድ አካል አንድ ባህሪ እንደሆነው ሰው የሆነው የባህሪ ገዢ ክርስቶስም እንዲሁ አንድ አካል አንድ ባህሪ ነው ይላል። የባህሪ ገዢ ነው የሚለው እዚህ ጋር አየሽው? የባህሪ ገዢ እዚህ ቃል ሰው ሲሆን ቃል ሥጋ ሲሆን ሥጋ በመለኮት ተዋህዶ ይከብርና የባህሪ አምላክ ይሆናል ማለት ነው። እሺ ሃይማኖተ አበው ምዕራፍ 39 ከቁጥር 6 እስከ 8 ሌላኛ ማስረጃ ሃይማኖተ አበው ዘቅዱስ ኤጲፋንዮስ ማለት ነው ምዕራፍ 56 ከ41 እስከ 42 በእግዚአብሔር አብ እሪና የሚኖር የባህሪ አምላክ ነው፣ ሥጋንም ከእርሱ አልለየውም፣ ከእርሱ ጋር አንድ አካል አንድ ባህሪ አደረገው እንጂ በተዋህዶ ሁሉን አደረገ። በጌትነት ከአብ ጋር አንድ ነው፣ ከእርሱ ጋርም በመለኮት ይኖራል። ያልተፈጠረ የማይመረመር ሰው የሆነ የሞተ የተነሳ አንድ ፍጹም አምላክ ሕያው አምላክ ነው፣ ዳግመኛ አይሞትም በማለት ከላይ ጀምሮ ትስብእት ፍጡር ሲባል ስለመገኛው ስለመቤታችን ማለት ነው እሱን የሚመለከት ነው እንጂ ከተዋህዶ በኋላ ስላለው ሥጋ ላለመሆኑ እዚህ ጋር ምን ይላል መሰለሽ? ያልተፈጠረ የማይመረመር ሰው የሆነ የሞተ የተነሳ ካለ በኋላ አንድ ፍጹም አምላክ ሕያው አምላክ ነው ይላል። ሥጋ የሆነው ጌታ አንድ ፍጹም አምላክ ነው፣ አንድ ፍጹም ጌታ ነው፣ ሕያው ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እንዳለው ማለት ነው። ማነው ቁጥር 20 ላይ እንዳለው ማለት ነው። ቅዱስ ዮሐንስ አፈወርቅም በሃይማኖተ አበው ምዕራፍ 68 ከቁጥር 27 ጀምሮ እስከ 31 ያለውን ተመልከቺ። ከዚህ በኋላ ጥቂት እያለ የጌታችን የኢየሱስ ክርስቶስ አምላክነቱን አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህንን ስለ አምላክነቱ ተናገረ። ከቤቱ ክብር የባለቤቱ ክብር እንደሚበልጥ ከስራውም ሰሩ ይበልጣል። ሙሴ ፍጡር፣ ጌታችን ኢየሱስ ግን ፈጣሪ እንደተባለ አስተውል ይላል። አሁን ዝም ብሎ በስጋነት ከሆነ በባህሪ ጥያቄ ልጠይቅሽ፣ በባህሪ ክርስቶስ የተለየ ሰውነት ነው ያለው ከሙሴ በባህሪ? አይደለም። በባህሪ ከሙሴ ጋር አንድ የሰውነት ባህሪ ነው ያላቸው አይደለ? ምንም እንኳን አንድ የሰውነት ባህሪ ቢኖራቸው ግን ሙሴ ፍጡር፣ ክርስቶስ ግን ፈጣሪ ነው እንጂ ሰው በመሆኑ ልክ እንደ ሙሴ ፍጡር አይሆንም። ማስረጃሽን እያያዝሽ እሺ። አይሆን እሺ። ምንም እንኳ በባሪያ መልክ ቢገለጥም ምንም እንኳ ፍጹም ሰው ቢሆንም ልክ እንደ ሙሴ ፍጡር አይባልም። ልክ እንደ ሙሴ የሰው ባህሪ ይዟል። ልክ እንደ ሙሴ ግን ፍጡር አይባልም። አይደለምም።
አሁንም 76 ሃይማኖተ አበው ምዕራፍ 76 ቁጥር 2 ላይ ሰው ስለሆነ ተፈጠረ፣ ሰው በመሆኑም ዓለምን ለማዳን ታመመ ቢባል እርሱስ የአብ አንድያ ልጁ ነው ፍጡርም አይደለም ይላል። አየሽው? ምን ይላል? ሰው ስለሆነ ፍጡር ነው ይላል አይደለም? ማስረጃ ምዕራፍ 76 ቁጥር 2 ጎበዝ ልጅ እየያዝሽ ነው ማለት ነው። አሁንም ሰው የሆነው ዓለምን ያዳነው የታመመው ባህርየ ቃል ነው ካልተባለ እና ነባር ክደት ካልመጣ በስተቀር የቅዱሳኑ ንግግር እጅጉን ግልጽ ነው። እንደውም ምዕራፍ 3 ላይ ማንም የሚመረምረው የሌለ ስለኛ የታመመ የሞተ ምናምን ብሎ ያልተፈጠረ አንድ አምላክ ኢየሱስ ክርስቶስ አለን ነው የሚለው። አሁን ተመልከቺ፣ የመጨረሻ ማህተሙ ማለት ነው ቅዱስ ኤጲፋኒዎስ ምዕራፍ 54 ቁጥር 19 ላይ በሚገርም ሁኔታ ይሄንን ሁሉ ሲዘጋው ምንድነው የሚለው? እፎኑ ውእቱ ሰብ ዘኢኮነ ፍጡራ፣ ፍጡር ያልሆነ ሰው እንደምን ያለ ነው ብሎ ያደንቃል። ክርስቶስ እንደ ሁላችንም ፍጹም ሰው ነው፣ እንደ ሁላችንም ግን ፍጡር አይደለም። ግልጽ ነው። አይ ሆፕ ሶ። አዎ ግልጽ ነው። በቃ እንዴ ነው። ስለዚህ ነው ምናምን እያለ ዝም ብሎ እንትን የሚል ካለ የቲክቶክ ወሬና ትምህርት ሰምቶ የቲክቶክ እንትን እየሰማ እየመጣ እዛ የሚያዘጋችሁ ሰው ካለ በአበው ትምህርት በአባቶች ትምህርት ልትረቱትና ልታሸንፉት ይገባል። እዚህ ቲክቶክ ላይ ያለ ሰው ሲጀመር ትትና ኑሮት የመማር አዝናሚያም የለውም። አጠፋ ሲባልም አይቀበልም። እኔ ነኝ ትክክል ብሎ ወዲያ ከማለት በቀር ማስረጃዎችን ያይጂ፣ ከዛ በደንብ ተረጂ፣ በውስጥ ጻፊልኝ ካልገባሽ፣ ከዛ ወንድሞችን ሄደሽ በቋንቋ በደንብ ታስረጃቸዋለሽ። እኔ ኦሮምኛ ስለማልችል ነው እንጂ በጣም ማስረዳት የሚቻል ቀላል ነገር ነው። ግልጽ ነው። ግልጽ ነው። ግን ወደ አምላካችሁና ወደ አምላኬ ስለ አደርኩ አትንኪኝ የሚለው እስቲ አብራራት። እሺ ነገር ግን ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አላረኩም እና አትንኪኝ የሚለው ክርስቶስ ከተነሳ በኋላ ትስብእቱ እንዳልተለወጠ ትስብእቱ ከኛ መገኘቱ እንዳልቀረ ለጽንዓ ተዋህዶ የተነገረ ነገር ነው። ጽንዓ ተዋህዶ ማለት ምን መሰለሽ? ስጋ ከመለኮት ጋር ከተዋህደ በኋላ ተለውጧል፣ ተቀይሯል፣ ጠፍቷል፣ ተመጧል የሚሉ መናፍቃን ነበሩና ጽንዓ ተዋህዶ ማለት ትስብእት ምን ጊዜም ማለት ስጋ ማለት ነው ከባህሪው አይለወጥም፣ መለኮትም ከባህሪው አይለወጥም። በፍጹም ተዋህዶ አንድ አካል አንድ ባህሪ ሆነው ለዘለዓለም ይቀጥላሉ እንጂ። ስለዚህ አምላኬ ብሎ ሲናገር ትስብእት አልተቀየረም፣ ከትንሣኤ በኋላ ምንም እንኳ ቢከብር ውላጤ አላገኘውም ብሎ ጽንዓ ተዋህዶን ሲያስረዳ ነው እዛ ላይ እንጂ አምላክ ኖሮት አይደለም። አንደኛ። ሁለተኛ ሜታኖሚ የሚባል አገላለጽ አለ። ሜታኖሚ ማለት እንመሰለሽ ክርስቶስ ስለኛ ተገብቶ የሚናገራቸው ነገሮች ማለት ነው። ለምሳሌ ሳኦል ክርስቲያኖችን ሲያሳድድ ክርስቶስ በደማስቆ መንገድ ከተገለጠለት በኋላ ለምን ታሳድዳቸዋለህ ነው ያለው ወይስ ለምን ታሳድደኛለህ ነው? አይሆፕ ታሳድደኛለህ። የክርስቲያኖች ስደት የእሱ ስደት ሆኖ ማለት ነው አይደለ? አዎ በትክክል። ከዛ በኋላ ደግሞ የማቴዎስ ወንጌል ምዕራፍ 25 ላይ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታሰር አልጠየቃችሁኝም እንደዚህ ብሎ ይጠይቃቸዋል። እና መቼ ተርበህ ነው ያበላህ ምናምን ብለው ሲጠይቁት ከነዚህ ከአንዱ ያረጋችሁት ለእኔ አደረጋችሁት ይለናል። አየሹ? ስለዚህ አሁን በክርስቶስ ለምእመናን ይነገርላቸዋል ማለት ነው። ሀሳቡ ገብቶሻል? አሁን ገብቶኛል። ስለዚህ እዛ ላይ አምላኪ ሲል ቀጥታ እሱን የሚመለከት ሳይሆን ማንን የሚመለከት ነው? እኛን ሰዎቹን የሚመለከት ሆኖ ይመጣል ማለት ነው። ግልጽ ነው? አዎ ግልጽ ነው። አንድም ደግሞ የተፈጠረ ስጋን ተዋህዷልና። ይሄ ማለት እሳ ምን ማለት ነው? መለኮት ያልተፈጠረ ዘላለማዊ ነው።
ስጋ ልክ እንደ መለኮት ያልተፈጠረ ዘላለማዊ ነው። አይሆፕ ስጋ አይደለም። ስጋ ግን እየተፈጠረ ነው። ያ ማለት ክርስቶስ ትስብእቱን የነሳው ከመቤታችን ነው። ክርስቶስ በስጋ ፍጡር ነው ሲባል እመቤታችንን ቀጥታ የሚመለከት ነው። ከተዋህዶ በኋላ ለክርስቶስ አይነገርለትም ያልነው አሁን ሳስረዳሽ የነበረውን ነገር በመያዝ ነው። ትስብእት ከተዋህዶ በኋላ ከብሮ ንድየት ጠፍቶለታል። ድህነት በስጋ ላይ ከተዋህዶ በኋላ የለም። ወልደ አብ ወልደ ማርያም በተዋህዶ ከበረ ነው የሚባለው ራሱ። ስለዚህ በዚህ ምክንያት ነው። ግልጽ ከሆነ እንጨርሻለን ማለት ነው። አመሰግናለሁ። እሺ አመሰግናለሁ። እሺ አሜን አሜን። ዱዱ ክርስቶፎሮስ የምትጨምሩት ነገር አለ ወይም አይመን? ቀጥሉ። አይ እኔ እንኳን የለኝም የምጨምረው። ሰላም ብያለሁ ሁላችሁንም። እንዴት አሉ? ደህና ነኝ ይመስገን። እኔ ባይዘዌ አንድ እንደውም ልጠይቅ ነበረ አክቹዋሊ በዚህ በዘፍጥረት ጋር ከስነ ፍጥረት ያው ስለገቡበት ብዬ ነው። ዘፍጥረት ብሎ ኦሪት ዘልደት ይለዋል እና ዘፍጥረትን ለልደት ይቀጽለዋል። እንዴት ነው አሁን ይሄኛው ማለት አንዱ ለአንዱ ይቀጻጸላል ነው ወይስ ዘፍጥረት ብሎ ለዘልደት ብቻ ነው እንትን የሚለው የሚወስደው? አይ ተወራራሽ ናቸው ሁለቱ። ኦሪት ዘፍጥረት የሚለውን ኦሪት ዘልደት ይላል። መፈጠርን እንደመወለድ ይቆጥረዋል። ዘፍጥረትን ዘልደት የሚለውን በዚሁ አገባብ ነው። በነገራችን ላይ እና ተፈጥረን ራሱ ተወልደ እንጂ ዘልደትን እንትኑን ካየኸው ቅዱስ ጎርጎርዮስም ጽፎታል። በእርግጥ ዘኑሲስ ማለት ነው። ምሳሌ 8:22 ላይ ያለው ራሱ ፈጠረኝ የሚለው 70 ሊቃናቱ ነው እንጂ የሂብሪው ቃሉ ቃነኒ ወይም ገንዘብ አደረገኝ ወለደኝ ነው የሚለው ራሱ ቀጥታ ማለት ነው። ስለዛ ነው በኋላ ፈጠረኝ ቢሉ ከስር ወለደኝ ይላል የሚለውን ኮንፈርም የሚያደርገው ማለት ነው። እዛው ላይ አንድምታ ትርጓሜያችንም ያስረዳዋል እና መፈጠርን መወለድ ብሎ ይናገራል። ያው ካለመኖር ወደ መኖር መምጣት መውጣት በሚለው ማለት ነው። መፈጠር ራሱ ሁለት ነው። ካለመኖር ወደ መኖር አለ፣ ግብር እምግብር የሚባል። ይሄ ደግሞ በሂብሪው ሌክሲከን ከሄድ ካለመኖር ወደ መኖር ባርአ ወይም ፈጠረ ተብሎ የሚነገርለት ነው። ከአለው ላይ መፍጠር ግን ለምሳሌ ዘፍጥረት 1:26 ላይ ሰውን እንፍጠር ሲል ነአሳህ ነው የሚለው እንፍጠር። ስለዚህ ካለመኖር ወደ መኖር ከሆነ ባርአ ነው ፈጠረ። ካለ ነገር ላይ መፍጠር ግብር እምግብር የሚባለው ከሆነ ግን ነአሳህ ነው የሚለው። መወለድን ገንዘብ መደረግን ከሆነ ቀነኒ እና ኮላልቲ ሁለቱ ቃላት ጥቅም ላይ ይውላሉ ማለት ነው። እና እንዲያ ነው። ተወራራሽ ግሶችም ይሆናሉ ነው አንዳንድ ጊዜ። ኦኬ አሁን የተወሰነ እንትን አይደለኝ እንጂ በፊት አሁን እየተረዶት የነበረው አገላብጬ ነበርና አክቹዋሊ ልክ ነህ። የማቴዎስ አንድምታውም መግቢያውም ላይ ብዙ ልደታት እንዳሉ ይናገርና የአዳም ልደት እምድር ይላል፣ የሔዋን ልደት እምገቦ፣ የቃየል እማህፀን እያለ ያብራሯልና ልደት እያለ ነው የሚገልጸው ፍጥረት የሚለው። ምክንያቱም ተፈጥረው ስለነበር ማለት ነው የመጡት እነዚህ ፍጥረታት ያው ካለመኖር ወደ መኖር እና ከመኖር ከፍጥረታት ላይ ደግሞ ወደ ፍጥረት የሚለው እንዳለ ቢሆንም ግልጽ ነው። የዕብራይስጥ ቋንቋውም ይፈቅዳል እንደዛ ነው። አሁን ባልኩህ መሰረት ካለመኖር ከሆነ በርአ ነው፣ ካለ ነገር ላይ ነአሳህ ነው። መወለድን ከሆነ ቃነኒ ኦር ኮለልቲ እነዚህን ቃላት ነው የሚጠቀሙ። ይህንን ኤክሴጀሲስ የአባቶችን ትምህርት እያወጡ ማሳየት ይቻላል። በአጠቃላይ ግን የምትይዙት ቃል ስጋ በመሆኑ ፍጡር ሆነ የሚል የንስጥሮስ ንግግር ነው። ቀጥታ የሁለት ባህሪዎች ንግግር ነው። እንደውም ላሳያችሁ እንደ እኔ እኮ ሸም እንደዛ እንዳትደበሩ ብዬ እኮ ነው። አይቴ ወእቱ እሺ፣ ጆሮአችሁን ጭው ጭው የሚያደርግ ነገር ልትሰሙ ነው። እንግዲህ መጠንቀቅ ይጠበቅባችኋል። እሺ፣ እዚህ ጋር እንደምትመለከቱት
ቅድም ፍጡር ማለት እና ሰው ማለት ይለያያል ምናምን ብያችሁ ነበረ። ዲስኮርስ አጌንስት አሪያንስ ቅድም ያሳያችሁን የያዙ ፈጠረኝ ማለት ፍጡር ነኝ ማለት አይደለም የሚለውን ግን ቃል ስጋ በመሆኑ ፍጡር ሆነ የሚለው ትምህርት የነማን ነው የሚለውን በጣም በትንሹ እንድታዩት ፈልጌ ነው። እሺ አንድ ሶፍሮኒየስ የሚባል ሰው አለ በምስራቃውያን ዘንድ ሁለት ባህሪ ብለው በሚያምኑት ሰዎች ዘንድ በቅድስና የሚታወቅ ሰው ነው። ሶፍሮኒየስ ሆሚሊ ኦን ዘ አናንሲዬሽን የእመቤታችን ቀን ያስተማረው ትምህርት ነው። ይሄ ሆሚሊ 19 ላይ ታገኙታላችሁ እና ምን ይላል? አስቀድሞ ለካ ስክሪን ሼር እያደረኩ አይደለም። ጀስት ጊቭ ሚ አ ሰከንድ ዋን ያ ኤግዛክትሊ ሰከንድ። እሺ አስቀድሞ ከፍጥረት ሁሉ ውጪ የነበረው አሁን ፍጥረት ከሆንሽው ከአንቺ ጋር ይታያል፣ በአንቺም አማካኝነት ከፍጥረት ጋር ይቆጠራል አለ። እዚህ ጋር ብዙም ችግር ሊኖረው ይችላል፣ እንለፈው ልትሉ ትችላላችሁ። ምክንያቱም በአንቺ ውስጥ ያልተፈጠረው ተፈጠረ፣ ከአንቺም ፈጣሪ የተፈጠረ ሆኖ ወጣ። በአንቺ ውስጥ አለ በእመቤታችን ማለቱ ነው ያልተፈጠረው ፍጡር ሆኖ አያለሁ። አየ I see in you the uncreated one having become a creature ይላል እንግሊዘኛው ላይ ራሱ። በአንቺ ያልተፈጠረው ፍጡር ሆኖ አየዋል። ይሄ የመናፍቃኑ ትምህርት ነው። ቀጥታ የመናፍቃኑ ትምህርት ነው። የእመቤታችን እርገት ጊዜ ያስተማረው ነው ሶፍሮኒየስ ኦፍ ጀሩሳሌም የሚባለው ሆሚሊ 19 ላይ። ይሄ ብቻ እኮ ቢሆን ጥሩ ነበር። ይሄ ብቻ ቢሆን እኮ ጥሩ ነበር። እነ ዮሐንስ ዘደማስቆ የሚሉት ነገር እንደው ለጆሮም አይመጥንም። እሱ ልለፈው። The very subsistence of God the word was changed into the subsistence of the flesh ይላል። አያችሁት? እዚህ ጋር የእግዚአብሔር ቃል አካላዊ ህልውና ወደ ስጋ አካላዊ ህልውና ተለወጠ። እኛ እንዲህ አይነት ትምህርት የለንም። እግዚአብሔር ይመስገን። እነ ቅዱስ ቄርሎስ 17ኛ ሌተሩን ወደ ንስጥሮስ የላከውን ማለት ነው በኋላ በኤፌሶን ጉባኤ ዶግማ ሆኖ እየጸደቀውን ብትመለከቱ ይሄንን ትምህርት ፈጽሞ የሚያጠፋና የሚደመስስ ነው። ቀጥታ ማለት ነው። 39ኛ መልእክቱ ላይም ቅዱስ ቄርሎስ ይሄንን በጣም በጥብቅ ነው የሚኮንነው። በጥብቅ ማለት ነው። እና የቅዱስ ቄርሎስ መልእክታት ናቸው እነዚህ ሁሉ። የነ ንስጥሮስ የነ ሊዮ የነሱ ንግግሮች ናቸው እነዚህ ሁሉ። ክርስቶስ ፍጡርም ነው ፈጣሪም ነው የሚል ንግግር ቀጥታ የነ ንስጥሮስ ንግግር ነው። በኬልቄዶን ጉባኤ ላይ ቅዱስ ዲዮስቆሮስን ያስደበደበውና በኋላም እንዲባረር ያስደረገው ሊዮ በሆሳዕና ዕለት የሰበከው ስብከት አለ። የሆሳዕና ስብከቱ ሰርመን 62 ላይ ምን እንደሚል ተመልከቱ። ፈጣሪ ሌላ ፍጡርም ሌላ ነው፣ የማይደፈረው መለኮት ሌላ፣ መከራን የሚቀበል ስጋ ሌላ ቢሆንም እንኳ የእያንዳንዱ ባህሪ ጠባያት ወደ አንዱ አካል ወይም ማንነት ማምጣታቸው ማስተዋላችንን በእጅጉ ይረዳዋል አለ። በድካም ሆነ በብርታት ውስጥ ውርደቱ የዚያ ክብርም የራሱ ለሆነው ለአንዱ ነውና። ለዚህ ክርስቶስን አንድ የሚሉት ክርስቶስ በስጋ ፍጡር ነው የሚሉት በስም ብቻ ነው፣ ኖሚናል ሴንስ የሚባለው እንጂ የባህሪ ውህደት የለም ብለው ነው የሚያስቡት ማለት ነው። የባህሪ ውህደት አሁንም ተመልከቱ። ይሄንን ብቻ ብሎ አይደለም የሚያበቃው። ሚውት ያላረገ ማን ነው? The creator of the world would not have become a creature የዓለሙ ሁሉ ፈጣሪ ፍጡር ባልሆነ ነበር ብሎ ይናገራል። የዓለሙ ሁሉ ፈጣሪ ፍጡር ባልሆነ ነው። አሁን ይሄ እልም ያለ የምንፍቅና ትምህርት ነው። ፈጣሪ ፍጡር ሆነ ብሎ የሚናገረው እልም ያለ የምንፍቅና ትምህርት ነው። ሊዮ ነው ይሄንን ነገር የሚናገረው። ሊዮ ማለት የኬልቄዶን ጉባኤ ዋና ኦርኬስትሬት ያደረገውና ያዘጋጀው ሰው ማለት ነው። እንዲህ እያልኩ ባሳያችሁ እጅግ በጣም ብዙ ጥቅሶችን ማግኘት ይቻላል፣ ማውጣት ይቻላል። ግን ትምህርቱ የመናፍቃን እንደሆነ ካወቃችሁ በቂ ነው። ቃል ስጋ በመሆኑ ፍጡር ሆነ የሚለው ትምህርት የመናፍቃን ትምህርት ነው፣ የንስጥሮሳውያን ትምህርት ነው። ሀሳቤ ግልጽ ከሆነ ጨርሻለሁ። እንደዚህ የሚል ሰው ከሰማችሁ ራን ማይ ብራዘርስ። እሺ አይ ሆፕ ሶ ግልጽ ነው። ግልጽ ነው። ሪከርድ አድርገሻል ብዬ አስባለሁ።
አርገሽ ያ ታላቁ እኔ ልቀጥል? እሺ ዱዱ ቀጥይ። እሺ ሰላም፣ እንዴት አመሻችሁ? ሁላችሁም ሰላም ብያለሁ። እኔ ጥያቄ የክርስቶስ ስጋና ደም ስንወስድ ከነፍስ የተለየው መለኮት ያልተለየው እንላለን አይደለ? በእኛ ቤተክርስቲያን እና ካቶሊኮች ደግሞ ነፍስም ያልተለየው መለኮትም ያልተለየው ይላሉ። እኛ እንደዛ የምንለው ማይሉትን ነገር ይላሉ አትበሉ ፕሊስ። ፎልስ አኪዜሽን መኖር የለበትም። መለኮት የተለየው ወይም መለኮት ያልተለየው ወይም ነፍስ ያለው ምናምን ብለው አይደለም ቁርባን የሚወስዱት። ካቶሊኮች የሚሉት እንደዛ አይደለም። ምን የሚል ነገር ሰምተሽ ነው ዱዱዬ? ካቶሊኮች ነፍስም መለኮትም ያልተለየው አይደለም ይሉት አይሉም። ኧረ አይሉም። እንደዛ ይላሉ የሚል ትምህርት ሰምቼ ነው። ኧረ የለም በሚሉት ላይ ነው ትምህርት ሲነገር ማለት ነው። ምን ታደርጋላችሁ መሰላችሁ? አሁን እኔ ስለ ካቶሊክ ይሁን ስለ ፕሮቴስታንት ይሁን የሆነ ሃይማኖት ትምህርታችሁ ትክክል የሚሆነው የሚሉትን ኤግዛክትሊ እነሱ የሚሉትን ሪፕሬዘንት ማድረግ ከቻላችሁ ብቻ ነው። ማይሉትን ነገር ይዘን ከመጣን ግን የራሳችን ጥያቄ ፈጥረን ነው የምንመልሰው ማለት ነው። ካቶሊክ ከስጋው ደግሞ ጋር ያለባት ችግር ሁለት ነው ቤዚካሊ። መጀመሪያ መለኮት ተዋህደ ብላ አታምንም። ተዋህደ ብላ ስለማታምን ስጋውን ሰጠች ደሙን ሰጠች ይዳዝማታል። ሲቀጥል ሁለተኛ እነሱ ከህብስቱ ነው እንጂ የሚያቀብሉት ከደም አያቀብሉም። አሁን የተቀየረ ያለ ነገር ይመስላል። ቃል አካውንት ፕሌስ ቪዲዮ ከፍተሃል እና ከስጋው ደሙ ጋር በተገናኘ እነሱ መለኮት የተዋህደው የሚል ነገርም የለም። ግልጽ ነው ዱዱ። መለኮት ተዋህደ ብለው ስለማያምኑ ማለት ነው የእኛን ጥያቄ። እሺ የእነሱን ካጠፋው ይቅርታ። እኔ እንደዛ አይነት ትምህርት ስላሰማው ነው። እኔ ጥያቄ እኛ ከነፍስ የተለየው መለኮት ያልተለየው ነው የምንለው። ይሄ ነገር ብሉይ ኪዳን ላይ ካለው ጋር እንትን አለው ግንኙነት አለው። ዘሌዋውያን ላይ መሰለኝ ካልተሳሳትኩኝ ደም በዛት ነው። ኦኬ ማለት ነፍስ በደም ውስጥ እንደምትገኝና ደምን ደግሞ እንዳትበሉ ተብሎ ትእዛዝ አለ። ከእሱ ጋር የተገናኘ ነው የእኛ ስጋውና ደግሞ እሱን ትንሽ ምን አረጉ? አሁን በግብፅ ባርነት እያሉ ጠቦቱን እንዲያርዱ ከዛ ሳያሳድሩ ወገባቸውን ታጥቀው ይሄ በጣም አንድምታው እጅግ በጣም ምስጢራዊ ነገር አለው። ግን በእሳት የተጠበሰ ነው የሚበሉት። የቅዱስ ቁርባኑ ምሳሌ እሳቱ ለመለኮቱ የጠቦቱ ስጋ ደግሞ ለክርስቶስ ስቤት ምሳሌ ሆኖ ይሄ በምሳሌት በኋላ ለሚመጣው ለቁርባን መታያ ምልክት ስዕል የተደነጋገዘ ምሳሌ ሆኖ ተቀምጧል። ለዛ ነው ነፍስ የተለየው መለኮት የተዋህደው ቅዱስ ስጋ ክቡር ደም እንበላለን የምንለው ማለት ነው። ምክንያቱም ስጋ ደማዊ ነገርን አትብሉ የሚል ትእዛዝ ስለነበረ እንደም ክርስቶስ በሞቱ ነውና ሞትን ያጠፋልን ከክርስቶስ ሞት የምንሳተፈው በስጋው ደሙ ነው። ግልጽ ነው? አዎ ግልጽ ነው። ስለዚህ ያ የብሉይ ኪዳኑ ህግ እዚህ ጋር ይሰራል ማለት ነው። ምሳሌ ነው እሱ እኮ ጥላ እኮ ነው። በዛ ምሳሌነት ነው ክርስቶስ አማናዊ ያደረገው እኮ መስዋዕቱን ትክክለኛ የሚያደርገው በብሉይ ኪዳኑ ጥላነት ነው። ግልጽ ነው። አመሰግናለሁ። እኔ ያው ነፍስ የተለየው ስለምንል ከዛ ጋር የተገናኘው አይደለም ብዬ ነው። ቃልዎት ያሰማልኝ። አመሰግናለሁ። እሺ ዶዶ ዜርስተልሽ ደክሞኛል ጋይስ ሚዝ ጎይንግ ቱ መውጣት ለውጣኔ አይመን እንትን አለ እርሶ ያስተናበርን ሲባሉ እንደሚወጣ ትንሽ ብትቆይ ጥሩ ነበረ፣ ግን እኔም አልተመቸኝም ብዙ ወተታ ይገርማቸዋል። አይ እሱን
አይመን ቀጥል። ይቅርታ በጣም ክርስቶፎሮስ አንድ ሀሳብ ስላላቸው አንድ ላይ ነው ማይክ የሚከፍቱት። ሀይ ዲያቆናት ቀጥሉሽ። ይቀጥሉ መምህር። ቀጥል አንተ ታላቁ ወይ ምናልባት ምን በለ ስጋ ይላል አይደለ? እንትኑ ራሱ የሆነ ነገር ወይ ማረክ አለብን ትንበልና ትንሽ ብትቆይ በማስተናበርም ብናግዝህ ለማለት ያህል ነበር። አይመን ቀጥል። እሺ ወንድሜ የምትለው ነገር ነበረ መሰል። እሺ አይመን አላ ወደዚህ ለማንኛውም አንድ ሰው ጥያቄ የመጨረሻ አሜን አለህ ወይም አለሽ? ቅድም ጸጥ ብለህ ነበረ። ለነገሩ አንተ ሰነፍ ለመጠየቅ የለብህም። ከቅድም ጀምሮ ጠይቅ ተብለሃል። ከኤፍራታ ከናትና ከወልደ ኢየሱስ የሚጠይቅ ማን ነው? ከሶስታችሁ ቶሎ ማይክ እያበራ ወልዴ ቀጥል። ጠይቁ እንጂ ምንድን ነው እነዚህ ሰዎች? ጠይቁ። ይሰማል? ወደ ገባ ነው ይሰማል። ናቲ እሺ ትናንትና ጠይቄ ነበርና ያው ከዛው ጋር የተያያዘ ጥያቄ ነው። ማለት የእግዚአብሔር ሬቨሌሽን ሰማለው ታላቁ የእግዚአብሔር ሬቨሌሽን ለምን ኮምፕሌክስ ሆነ ወይ ደግሞ ኮምፕሌክስ አይደለም የሚል ክሌም ካለ አንድ ነገር ኮምፕሌክስ ነው የምንለው ምን ሲሆን ነው? ናት ቆይ በቃ አንተ አጠይቅ፣ ሌላ ሰው ይጠይቅ። ወልዴ ወይ ኤፍራታ ከሁለት አንዳችሁ ጠይቁ። ወልዴ ወይም ኤፍራታ ካልጠየቃችሁ በቃ ማሰላም ሀቡብን በትኩስ እንትና ናት አይሻልም? በመጨረሻ በድካም ላይ ማተንተን ከምትል የሚገቡ ታውቃለህ። በነገርህ ላይ ታላቁ ብዙ ሰው ለወጣ ነው ስትል አንድ ቁጥርም የሚጽፈው ጥያቄውም ትዝ የሚለው እንደዛ ነው። እሱ እውነት ለመናገር በጣም እኔን የሚፈትን ነበርና እኔም ቤት ስከፍት እንደዛ ነው። እሺ አሜን። ኤፍራታ ከሁለት አንዳችሁ ጥያቄ ካላችሁ አንድ ጥያቄ አቅርቡለትና ይውጣ በቃ። የሉም። ቀጥሩ ነው እንውጣ በቃ ሁላችን። ግን ምን ልጋብዛችሁ መሰላችሁ? ምንም አልጋብዛችሁም። ሰፋት በሉ። እዚህ ብትሆኑ ብዙ ጋብዛችሁ ነገር ነበረ፣ ግን ምን ዋጋ አለው? እሺ ልጋብዛችሁ። አንድ ጉባኤ ቃና ይጋብዙ። አንድ ጉባኤ ቃና ይጋብዙ። ጉባኤ ቃና እርሶ ሲያገቡ ነው ዲያቆን አንተ ካላገባችሁ ወፍ ልጋብዛችሁ በእናታችሁ። እሺ 11 ሰዓት አድን ህዝበከ ወባርክ ርስተከ ስብሐት
ለከ ስብሐት ለዘወለደከ ስብሐት ለዘሰረጸ እማቡከ ስብሐት ለዘሰረጸ እማቡከ ዘእሩይ ምስሌሁ ወምስሌከ በከዊነ ዛሎ ወይሄሉ። አያችሁ፣ ስብሐት ለከ ስብሐት ለአቡከ ወስብሐት ለቅዱስ መንፈስከ። ለአንተ ምስጋና ይገባል፣ ለአባትህ ምስጋና ይገባል፣ ማህበረ ወለደ ለመንፈስ ቅዱስ ምስጋና ይገባል። እንዴት በህላዌ አንድ ለሆንከው ለአንተ ለእግዚአብሔር ለዓለም ወለዓለመ ዓለም አሜን። ኩሎሙ ዘፍልሰታ ኩሎን አዋልድያ ለሔዋን በምግባረ ሰናይ እለተሰርገዋ እምንዋ መሃኬት ለጽሕዋ እበያተ ኪዝየነዋ ተፈስሕ ማርያም ሀዳስዮ ጣዕዋ መላእክቲሁ ለወልድኪ በልሳነ እሳት ይስየብሑኪ ይገንዩ ለኪ ወይብሉኪ ተፈስሕ ማርያም እግዚአብሔር ምስሌኪ ደቂቀ አዳም ኩሎሙ ቅድመ ገጽኪ እለ ይቀውሙ ይሰግዱ ለኪ በብረኪሆሙ ተፈስሕ ማርያም ለእግዚአብሔር እሙ ስኩራነ መንፈስ ነቢያት ወደቂቀ ልዑል ሐዋርያት አርጋኖነ መቅደስ። ስኩራነ መንፈስ ነቢያት ማለት በመንፈስ የሰከራችሁ ነቢያት ማለት ነው። በደንብ አዳምጦት። ስኩራነ መንፈስ ነቢያት ወደቂቀ ልዑል ሐዋርያት ወደቂቀ ልዑል ሐዋርያት የልዑል ልጆች ሐዋርያት አርጋኖነ መቅደስ ሥጋ ህናት ለበክርስቶስ ዲያቆናት ስሙትማ አርጋኖነ መቅደስ ካህናት
አርጋኖነ መንፈስ ካህናት እለ በክርስቶስ ዲያቆናት ኪሩቤል አፍራሰ ፌማ አፍራሰ ፌማ ወሱራፌል ዘራማ ክሉላነ ሞገስ ወግርማ ክሉላነ ሞገስ ወግርማ ይስየብሖ ማርያም በሐዋዝ ዜማ ነገደ ተሳቱ ሊቃናት በጾታ ሰብኦ ሙአቅርንት በዘይረት ሃይማኖት ይውየድሱ ኦኪ ወይብሉኪ ቅድስት ይበሉ ሕዝብ ቅድስት ማርያም አንቀጸ አድኅኖ በአማን ቅድስት ማርያም አንቀጸ አድኅኖ በአማን አያችሁ፣ የመዳን በር ይላታል እመቤታችን። እና በጣም ሰዓታት ልዩ ነገር ነው እመቤቴ። ሰዓታት ያልተማረና ማያውቅ ሰው ካለ በቃ ራሱን ማጥፋት የለበትም። በደንብ በቃ እመቤቴን ሰዓታት እንትን በሉ። ለመማር ብቻ ሳይሆን ሲቆም ራሱ ሂዱ፣ ዝም ብላችሁ በቃ ስሙት። ዝም ብሎ በቃ መስማት እና በጣም ነው በቃ ነፍሳችሁ ትሰማለች። የስጋ ጆሯችሁ ባይሰማ ነፍሳችሁ ትሰማለች። አሁን ባይገባችሁ ራሱ ደስ የሚል ነገር አለው። ዝም ብሎ በቃ ነፍስ ርስርስ ነው የምትል እመቤቴ፣ ዝም ብሎ ደስ ይላል። ይበል ዲያቆን ቅድስት ወብፅዕት ስብሕት ወቡርክት ክብርት ወልዕልት አንቀጸ ብርሃን ማዕርገ ሕይወት አሰርቱ ቃላት በአጻብዒሁ እለተጽሕፈ ለእግዚአብሔር አልፋ ውስተ ከርሳ አደረ ላሜን ወለተስፋ ቀዲሙ ዜነወን አብ በየውጣ ቀዳሜ ስሙ ለቤጣ ለማኅደረ ወልዱ እግዚአብሔር ዘፈለጣ ንጽሕተ ንጹሐን ከዊና ከመ ታቦተ ዱር
ዘሲና ሰቤተ መቅደስ ነበረት በቅድስና ሲሳያ ሰቤተ መቅደስ ነበረት በድንግልና ሲሳያ ህብስተ መና ወስትያኒ ስትየ ልቡና ወስትያኒ ስትየ ልቡና ገብርኤል መልአክ እመላእክት ቡሩክ አብሰራ ወይቤላ በሰቢክ ይትወለድ እምኔኪ እግዚአብሔር አምላክ ጽርሐ ቅድሳቱ ባማን መንጦዋልኢሁ ለብርሃን ምስዋሩ ለሕፃን ተወልደ እምኔኪ እግዚአ ኃያላን አስተማሰልናሃ ለድንግል በመሶበ ወርቅ ቅፉል እንተ ውስቴታ ጥብሉል ህብስተ መና አማኑኤል ዘፈተትዎ እስራኤል ተቋመ ይበቃችኋል። እኔም ተመሳሰቼ ቁጭ አልኩ 3 ሰዓት አናቱ ላይ ከ15 ሰከንድ ሆነ። ደህና ደሩላችሁም። የሆነ ቀን እንገባለን። ጥያቄ የሚኖራችሁ ከሆነ እንደዚህ ጥያቄ እየገባችሁ መጠየቅ የምትችሉበትን ነገር እናመቻቻለን። ወዘራፊን እና እንዲያ ነው። እንገባለን ነገ ከነገ ወዲያ። ደህና አደሩ ሁላችሁም። አትንጓለሉ። ቁጭ ብላችሁ ደግሞ የሆነ ቁም ነገር ስሩ። ወይ ትምህርት ስሙ፣ ወይ ራሳችሁን ስሙ። እዚህ ወጣችሁ ሌላ ቤት፣ እዛ ወጣችሁ ሌላ ቤት፣ እዛ ወጣችሁ ሌላ ቤት። መንጓለል ጥሩ አይደለም እና ደህና አደሩ ለማለት ነው። ቻው።